ነው የዘለለ የሚለው። እኛስ በአካል መለኮት መጥቶ እኛ መሃል ደግሞ ድንኳን ውስጥ አይደለም አንተ ውስጥ ነው የገባው። እንዴት ነው ማላመሰግነው? እንዴት ነው እንዳበደ ሰው ማለው ነው? ክብር ለኢየሱስ ይሁን። የተወለደ ቀን አድሯል። ኢየሱስ እዚህ ነው ያደረው አይደለም፣ ውስጥ የኔታንች ውስጥ ተወልዷል። አዎ። ድጋሚ ይወለዳል አይወለድም? ጨርሶ ሄዷል። የምናስበው ምኑን ነው? ወደ ምድር መምጣቱን። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች አንድ ቁጥር ነች ማነባት፣ እሷን ነው አብረን የምንካፈለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል፣ ቃልም ሥጋ ሆነ በመካከላችንም አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነው ያነበብነው። እንግዲህ ይሄ ሰሞን የጌታችን የኢየሱስ ክርስቶስ መወለድን የምናስብበት እኛ ብቻ አይደለንም፣ ሁሉም የሚያስብበት ወቅት ነው። በተለይ ክርስትና እምነት ተከታይ የሆነ በሙሉ በዚህ ሰሞን አካባቢ የኢየሱስ ክርስቶስን መወለድ ያስባል። የኢየሱስ ክርስቶስ መወለድን ሲያስብ ያለ ኢየሱስ ነው የሚያስበው። በጣም ብዙ ሰው መወለዱን በጣም በብዙ አይነት መንገድ ያለ ኢየሱስ ያስበዋል። የተወለደው ጌታ እያለ ሰው ኢየሱስን ትቶ ጌታ ኢየሱስ ክርስቶስ የማይከብርበትን ነገር እያደረገ መወለድህን እያሰብኩ ነው ይላል። በጣም ብዙ ከተማው ላይ፣ በጣም ብዙ ምድራችን ላይ አልፎም ደግሞ ዓለም ላይ ሁሉ ሰው የተለያየ አይነትን ነገር እያደረገ የኢየሱስ ክርስቶስ የመወለድ በዓል ነው ይላል። የኢየሱስ ክርስቶስን ስምና መወለዱን ፊት ለፊት ላይ አድርጎ በጀርባ በኩል ደግሞ እሱ የሌለበትን ነገር ሁሉ ሲያደርግ እናያለን። በእርግጥ ጌታ ኢየሱስ ክርስቶስ ለሚያምን ሁሉ ከኃጢአት ዕዳ ነፃ ሊያወጣ ተወልዶልናል። ኢየሱስ ድጋሚ አይወለድም። ኢየሱስ አንዴ ተወልዷል። እሱን እያሰብን ግን ደግሞ እናመሰግነዋለን። የኢየሱስ ክርስቶስ የተወለደበት ወደ ምድር የመጣበት በእኛ መካከል ደግሞ ሥጋ ለብሶ ያደረበት ያ ምክንያት እኛን አግኝቶናል፣ እኛን አድኖናል። ኢየሱስ ሰው የሆነበት ምክንያት ከማንም በላይ እኔና እናንተን አግኝቶናል፣ ተርፈንበታል። ክብር ለኢየሱስ ይሁን እና ወንድማችን ሐዋርያው ቅዱስ ዮሐንስም እቻውን ያነበብኳትን ክፍል ምናልባት ዕብራውያንንም ሮብ ስንማር በተለያየ አጋጣሚ እናነሳታለን። ወደፊትም ደግሞ ማንሳታችን አይቀርም። ክርስቶስን መካከለኛ አድርገን ኢየሱስ ተኮር የሆነ ሕይወትን ስለምንኖር እና ወንድማችን ሐዋርያው ቅዱስ ዮሐንስ ምዕራፍ 1 ቁጥር 14 ላይ ምንድነው የሚለው? ቃልም ሥጋ ሆነ በመካከላችንም አደረ። ክብር ለእግዚአብሔር ይሁን። ምናልባት አሁን እኛ በጣም ብዙ ጊዜም እንዳልኳችሁ ደጋግመን ስለምናነሳው እንጂ ለዮሐንስ ወንጌል አድማጮች ወይንም ለዮሐንስ ወንጌል የመጀመሪያ ሰሚዎች በጣም አስደንጋጭ ቃል ነው ሊሆን የሚችለው። ዮሐንስ ወንጌልም ላይ ካሉ በጣም መሰረታዊ ከሆኑ ዮሐንስ ሐሳቦቹን ከሚጠቀልልባቸው ክፍሎች መካከል አንዱ ይሄ ምዕራፍ 1 ቁጥር 14 ነው። ከምዕራፍ 1 ቁጥር 1 እስከ ቁጥር 18 ድረስ ላለ ፕሮሎግ እየጠቀለለ እያነሳ ለመጣው ነገር እንደ መሰረታዊ መቀመጫ የሚያደርገው ቁጥር 14 ነው። ቃልም ሥጋ ሆነ ሲል አሁን በዮሐንስ አድማጮች መካከል ግሪካውያን ሊኖሩ ይችላሉ። እነሱ በጣም ስለ ቃል ያላቸው ትርጉም በጣም ሰፊ ነው። ምናልባት ዛሬ ጊዜው ስላልሆነ አላነሳውም። ሎጎስም ቢለውን ሐሳብ ሲያነሱ በጣም በስፋት ነው የሚያነሱት። የነሱ ፈላስፎች ደግሞ ቃልን የሚተረጉሙበት የሚተነትኑበት መንገድ በእውነት እጅግ አስደናቂና ጥልቅ ነው እና ዮሐንስ የነሱ ዕውቀትም መረዳትም በተወሰነ መንገድ አለው። ቀጥሎ ደግሞ ዮሐንስን የሚያደምጡት ደግሞ አይሁዳውያንም ደግሞ አሉ። በአይሁዳውያን መካከልም ደግሞ ቃል ሲላቸው ምዕራፍ 1 ቁጥር 1 ላይ ያነሳው አለ። ቃልም እግዚአብሔር ነበር ብሎታል አይደል? ከእግዚአብሔር ጋር ነበር፣ በእግዚአብሔር ዘንድ ነበር ብሎ እግዚአብሔር ነበር ስላላቸው አሁን ለዘላለም ሲመለክ የኖረ ይህንን አጽናፈ ዓለሙን የፈጠረ የሚያስተዳድረው ዘላለማዊው አምላክ እንደሆነ ደግሞ በአይሁዳውያኑና በእስራኤላውያኑ መካከል ደግሞ ዕውቀት አለ። ስለዚህ አሁን ግሪካውያኑ በጣም በጠለቀ መንገድ ቃልን ይተረጉማሉ፣ ዮሐንስን ይሰሙታል። አይሁዳውያኑ ደግሞ ፍጥረተ ዓለሙን የፈጠረ ቀጥሎ የሚያስተዳድረው የዘላለም አምላክ እንደሆነ ደግሞ እነሱም ይረዳሉ። እርሱ ቃል ሥጋ ሆነ ይላል። እግዚአብሔር ይመስገን። የጌታ የኢየሱስ ክርስቶስን መወለድ ዮሐንስ የሚያበስረው
ጌታ ኢየሱስ ክርስቶስ ወደ ምድር መምጣቱን ዮሐንስ የሚያበስረው በዚህ ቃል ነው። ቃልም ሥጋ ሆነ። ይሄንን ቃል እንደው አጠገባችን ላለ ሰው እንበለው፣ ንኩትና ቃልም ሥጋ ሆነ በሉት እስቲ። ክብር ለእግዚአብሔር ይሁን። የዘላለም አምላክ ለመኖሪያው ስፍራ ዳርቻ የሌለው ዘላለማዊ አምላክ የኖረበት ዘመን ጊዜ የማይበጅለት ከጊዜ ውጭ የሆነ የዘላለም አምላክ እኛ መካከል አደረ፣ ሥጋ ሆነ ይላቸዋል። እንዳልኳችሁ አሁን እኛ በጣም ወንጌል ሰምተን ስለመጣን በጌታ ቤት ስለኖርን ይሄ ቃል እንደው በእኛ መካከል ሲነበብ ኦፍ ኮርስ ነው የምንለው። አይሁዳዊ ግን ቃልም ሥጋ ሆነ ስትለው እየነገርከው ያለው የዘላለም አምላክ እኛ መሃል መጣ፣ ለዘላለም የኖረ አጽናፈ ዓለሙን በንግግሩ ፈጥሯል የምንለው ያ ግዙፉ ያህዌ እኛ መካከል አደረ፣ ተቀመጠ፣ ተገኘ፣ ተነካ፣ ተዳሰሰ። the invisible God became visible ማለት ነው። የማይታይ አምላክ ታየ፣ የማይዳሰስ አምላክ ተዳሰሰ። ሩቅ ነው፣ ትራንሴንደንት ነው፣ ምጡቅ ነው፣ ማንም አይደርስበትም የተባለ መለኮት እኛ መካከል በመካከላችን ተነካ፣ ቃልም ሥጋ ሆነ። በጣም ከባድ ቃል ነው፣ ከባድ ቃል ነው። ምጡቅ ነው አምላካችን፣ የማይደረስበት ነው፣ ታይቶ አያቅም፣ ሊብራራ አይችልም። ማንም ሰው ብድግ ብሎ እግዚአብሔር ማለት ብሎ መናገር አይችልም። አዎ ይሉታል ቃል፣ አዎ ሥጋ ሆነ። ምን ነው የሚሉት አይሁዳውያኑ? ምን ማለት ነው? ስለማ ያወራ እንደሆነ ምናልባት እነሱ መካከል በጣም ክሊር አይደለም። እኛ ጋር ነው ክሊር የሚሆነው። 21 ምዕራፍ ጨርሰን ነው ወደ ምዕራፍ 1 የመጣ ነው። ቃልም ሥጋ ሆነ። እንደውም አንደኛ ዮሐንስ ላይ ነው አይደል? ኢየሱስ ክርስቶስ በሥጋ እንደመጣ የሚቀበል እርሱ ከእግዚአብሔር እንደሆነ እናውቃለን ይላል። ክብር ለኢየሱስ ይሁን። ኢየሱስ በሥጋ እንደመጣ የሚቀበል እስቲኛ መሃል በቃ እናንተ በጌታ ናችሁ። ኢየሱስ ይኸውላችሁ በምን እንወቀው ሰው ከእግዚአብሔር እንደሆነ ስትሉት ኢየሱስ ክርስቶስ በሥጋ እንደመጣ ከተቀበለ ያ ከእግዚአብሔር መንፈስ ነው። እሰይ ሲሉ አንዳንዶቹ አሁን እኛ ሁላችንም በጌታ ስለሆነ ነው፣ ካልሆነ በኋላ እጠራለሁ። አንዳንዶቹ ደግሞ በዮሐንስ ዘመን ኖስቲኮች አሉና በምን እርግጠኛ ነን አሁን ይምጣ ሥጋ ሁሉ ርኩስ ነው። ቃል የምትለው ደግሞ ያ አመክንዮ ያ ሪዝኒንግ ፓወሩ ደግሞ ቅዱስ ነው። ያ ቅዱስ እንዴት ነው እርኩስ ውስጥ የሚቀመጠው? እንደመጣኛ አንቀበልም። ሥጋ የሚመስል ለብሶ ሊሆን ይችላል እንጂ ሥጋ ነው ብዬ አልቀበልም ሲሉ ኢየሱስ በሥጋ እንደመጣ የማይቀበል ደግሞ እሱ የሐሰተኛው ክርስቶስ መንፈስ ነው፣ ወይንም የክርስቶስ ተቃዋሚ እንደሆነ በዚህ በእውነት አይናችሁን መጨፈን የለባችሁ። ጌታ ሆይ ካንተ ነው ካንተ አይደለም አትበል። ጠጋ ብለው ኢየሱስ በሥጋ እንደመጣ ትቀበላለህ ብቻ በለው። አሁን ኢየሱስ በሥጋ እንደመጣ ትቀበላለህ ማለት አንድ ኢየሱስ የሚባል ሰውዬ በታሪክ መካከል የዛሬ 2000 ዓመት ኖሮ ነበር ማለት አይደለም ትርጉሙ። አምላክ ሰው ሆነ ማለት ነው ትርጉሙ። እሱን ትቀበላለህ ወይ ነው። ኢየሱስ ተወለደ ስንል አምላክ ሰው ሆነ እያለን ነው። ጌታ ኢየሱስ ክርስቶስ በእኛ መካከል መጠን የሌለው አምላክ ስብስብ ብሎ ምንም ሳይጓደል መለኮትነቱ በሰውነት በመካከላችን አደረ ነው። እስቲ አሜን በሏ። አሁን እያወራን ያለነው ሰማይ የተወሰነ ክፍሉ መሬት እያልን አይደለም። በተለይ በመካከላችን አደረ የምትለው ቃል አይደል? እንደሱ ነው የሚለው አይደል? አደረ ማለት በእውነት አንድ ግሪክ ቃል አለች፣ ጻፏት። ስኬኖ ምትል ስኬኖ ማለት ሪዛይድ አረገ። ምን ማለት መሰለ? ከአንድ ቦታ ነቅሎ መጥቶ ቁጭ አለ። ክብር ለእግዚአብሔር ይሁን። በሙላት መጥቶ ቁጭ አለ። አምላክ በሰማይ አይደል እንደሚኖረው ሲሉት ዮሐንስን እኛ መካከል መጥቶ ቁጭ አለ። መጣ አላቸው። አደረ ያው ኮመን ቃል ነው። ታበርናክል የሚለውን ይሄ ምንድነው የመገናኛው ድንኳን የሚለው ቃል ነው ተያይዞ የመጣው እና በመካከላችን ቃልም ሥጋ ሆነ ብሎ በመካከላችን አደረ፣ እኛ መሃል ተገኘ።
አሁን እቺ አደረ የምትለው ቃል ታየ ማለት አይደለም ትርጉሙ። ብሉይ ኪዳንም ላይ በጣም ብዙ ሰው አየ ነው ብለው ያውቃሉ። ታየ ማለት አይደለም ትርጉሙ። አደረ ማለት ተዳሰሰ ማለት ነው። እግዚአብሔርን ከሩቅ ሰው ያየዋል፣ አይጠጋውም። ዮሐንስ እንደዚህ አለ፣ ነካ ነው። አደረ ማለት ተዳሰሰ። ክብር ለእግዚአብሔር ይሁን። እንደዚህ ተነካ፣ በመካከላችን አደረ ማለት በጣም ብዙ። አሁን ሙሴ ብሎ ያውቃል። እግዚአብሔር ራሱ እንደዚህ አለው፣ የመገናኛው ድንኳን ብለህ ጠራው አለውና ሰው እኔን ከፈለገ ይመጣና ድንኳኑ ጋር ይቆማል። እኔ ደግሞ እመጣለሁ። እዛ ድንኳን ውስጥ በመካከል መልአክ ይቆምና እኔ ያወራለሁ፣ መልአኩ ያወራል፣ ሰውየው ያወራል፣ እኔ ያወራለሁ፣ መልአኩ ያወራል። ምክንያቱም እኔና ሰው ቀጥታ መገናኘት ግን እንገናኝ አለ እግዚአብሔር። ታበርናክል እንገናኝ፣ እዛ ጋር እንገናኝ። የመገናኛው ድንኳን አደረ ማለት ኢየሱስ በመካከላችን ደኮነ እንደማለት ነው። ድንኳን አረገ እንደማለት ነው። ራሱ ድንኳን ሆነ እንደማለት ነው። የኔና የእግዚአብሔር መገናኛ ሆነ ኢየሱስ። የብሉይ ኪዳኑ የመገናኛ ድንኳን እግዚአብሔር ሲመጣ ነው በክብር የሚሞላው። እግዚአብሔር ካልመጣ ድንኳን ብቻ ነው። ኢየሱስ ክብር የሚመጣበት ድንኳን አይደለም፣ ራሱ መለኮት ነው። በክብር በጸጋና በእውነት የተሞላ እርሱ በእኛ መካከል ሰው እግዚአብሔርን ከፈለገ ያለ ገደብ እንዲያገኘው ጌታ ኢየሱስ ክርስቶስ በእኛ መካከል አደረ። ሊሚት የለውም። ባይዘዌ እግዚአብሔር ያለ መጠን ሰውን ለማግኘት በክርስቶስ ኢየሱስ በኩል ያለ ገደብ እግዚአብሔር እኛ መሃል አደረ። ተወለደ ማለት ይሄ ነው። የክርስቶስ ወደ ምድር መምጣት የኃጢአት ዕዳዬን ሊከፍልልኝ ስለሆነ እንዴት ነው ማላመሰግነው? እንዴት ነው? እንዳበደ ሰው ነው መሆን ያለብን። ዳዊት ድንኳን ውስጥ እግዚአብሔር የቃል ኪዳን ታቦቱን ሲያመጣ ቅድም የዘመር ነው አይደል? እርቃኑ እስኪታይ ነው የዘለለ የሚለው። እኛስ በአካል መለኮት መጥቶ እኛ መሃል ደግሞ ድንኳን ውስጥ አይደለም አንተ ውስጥ ነው የገባው። እንዴት ነው ማላመሰግነው? እንዴት ነው እንዳበደ ሰው ማለው ነው? ክብር ለኢየሱስ ይሁን። በእኛ መካከል አደረ አለ ሙሴ። ያችን የመገናኛ ድንኳን ሰርቶ ሙሴ ኤክስፔሪየንስ አለው። ባይዘው እንደዚህ ጠጋ ብሎ አይቷል። ያየው የእግዚአብሔርን ፊት አይደለም፣ የሆነ ደመና ነገር አይቷል። መጽሐፍ ቅዱስ ላይ ሙሴ ምን አለ? ሻካይና የሚል ቃል፣ ሻኪና ነው የሚለው ትክክለኛው ቃል። ሻካይና ብለን የተረጎምነው ሻካይና ማለት እግዚአብሔር መጥቶ ሴትል ዳውን ያደርግ ነበር። መጥቶ እርፍ። አሁን ሴትል ዳውን የሚለው ዘና ብሎ መቀመጥ ነው። እግዚአብሔር ምንድነው? እርፍ ብሎ ይቀመጣል። ሰው ግን ዳይሬክት ማግኘት አይችልም። ሙሴ ኢየሱስን የእግዚአብሔርን ክብር በመገናኛ ድንኳን ዳይሬክት ማግኘት ችሏል። ኢየሱስ የተለወጠበት ተራራ ላይ ኢየሱስ ደኮነ፣ ክብሩን ይዞ አደረ፣ አረፈ። ሙሴ እንደ ልማዱ መጣ። ሙሴ ድሮ ሲመጣ ደመና ነው የሚያየው። ዛሬ ፊት አየ። ሲመኘው የነበረውን ጌታ ኢየሱስ ክርስቶስ እንደ መገናኛ ድንኳን ሆኖ የእግዚአብሔር ክብር በሙላት ኢየሱስ ላይ ሲብረቀረቅ ሙሴ ወደ ለመዳት ወደዛች የመገናኛ ድንኳን ሲመጣ የዛሬው ድንኳን ጌታ ኢየሱስ ክርስቶስ በክብር ሞልቶታል። የመገናኛ ድንኳኑ ጋር የነበረው አይነት ስዕል ነው። ትራንስፊገሬሽን ማውንቴን ላይ የነበረው ሙሴ ወደ መገናኛ ድንኳን እንደሚመጣ ወደ ክርስቶስ ኢየሱስ መጣ። ሰራው ብዙ ነው። በእርግጥ ምዕራፍ 17 ማቴዎስ 17 ግን መጣ፣ አየ። እግዚአብሔር በሙላት ክብሩን አሳየ። የእግዚአብሔርን ኃይል፣ የእግዚአብሔርን መገለጥ፣ የእግዚአብሔርን መገኘት ያለ መከልከል ሙሴ አየ። በቀደመችው ጥላ በሆነችው በድንኳን በተሰራችው መገናኛ ውስጥ ያ ክብር መገለጥ አይችልም። ፐርሰኑ በሙላት መታየት አይችልም። አሁን ጌታ ኢየሱስ ክርስቶስ መጣ፣ በሙላት ታየ። አምላክ በእኛ መካከል ክብሩን አሳየን። ተወለደ ማለት ይሄ ነው። ዮሐንስ ቀጠለ። ቁጥር 14 እዛው ለምንድን ነው የሚለው? በመካከላችን አደረ ካለ በኋላ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን። ይሄ የተወለደ ቀን የጀመረ እያደገ የቀጠለ ነው።
የተወለደ ቀን እነዛ ሰብአ ሰገል ከማርያምና ከዮሴፍ ጋር ከቅዱሳን መላእክት ጋር ሆነው አንድያ ልጅ በአባቱ ዘንድ ያለውን ክብሩን አዩ። ሰብአው ሰገል ተሰብስበው አዩ። ማርያምና ዮሴፍም አዩ። የሰማይ መላእክትም ለመጀመሪያ ጊዜ አዩት። ክብር በአርያም ለእግዚአብሔር ለሰው ልጆች ሁሉ ደስታ አሉ መላእክት አሉ። አይ ቲንክ ማርያምና ዮሴፍም በጣም አመስግነዋል። የመላእክቶቹ ግን ይብሳል። በጣም ለብዙ ሺህ ዓመታት አይተው ታያቁማ። ሰማይ ከተፈጠሩበት ጊዜ ጀምሮ አይተው ታያቁም። ዛሬ እንደዚህ ብሎ አዩ። ክብር በአርያም አሉ ለእግዚአብሔር። ለምን? አንድያ ልጅ በአባቱ ዘንድ ያለውን ክብር አዩ። ማርያምና ዮሴፍም ቆመው ኢየሱስ ትለዋለህ ብሎት የለ መልአኩ፣ ሰውን ከኃጢአት የሚያድን ተወለደ ተመስገን ይላሉ። እነዛ ደግሞ እንትኖቹ መሃል ግርግም ውስጥ አይደል እንስሶቹን ዝም ብላችሁ ደግሞ ሳሏቸው። ምን አይነት የተባረኩ እንስሶች ናቸው! መላእክት ሲዘምሩ ያው መልስ ያው አይሰጡም፣ ግን ያሉ ምንድነው ዛሬ ምግብ ይከለከሉ ይሆናል የዛን ቀን። መሲህ ተወለደ። ክብር ለእግዚአብሔር ይሁን። ይሄ ግን ቀጠለ። እንዳልኳችሁ ነው። የተወለደ ቀን አየናሉ። ከዛ ተራራው ላይ ደግሞ አዩ። ከዛስ ዮሐንስ ወንጌል ምዕራፍ 2 ላይ ያንን ውሃ የቀየረበት ቦታ ላይ የእግዚአብሔርን ክብር አዩ ይላል። ከዛ ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛርን ከሞት ሲያስነሳ ኢየሱስም የእግዚአብሔር ክብር በእርሱ ላይ ታየ፣ የሰው ልጅ ይከብር ዘንድ የእግዚአብሔርም ክብር በእርሱ ይገለጥ ዘንድ ተባለ። ክብሩ እያደገ መጣ። መገለጡ ተአምራት ሲያደርግ ራሱን ሲያሳይ መገለጡ ሲጨምር ክብሩ እያደገ መጣ። አልቲሜትሊ ክብሩ ወደ ሙላት ሊመጣ ሆነ። ኢየሱስን አሳልፈው የሚሰጡበት ያቺ ምሽት ጌታ ኢየሱስ እንደዚህ አለ፣ የሰው ልጅ ሊከብር ነው አለ። መቼ አሉት? ወደ መስቀል ሊሄድ ነው አለ። የእግዚአብሔር ፍጹም ፍቅር፣ የእግዚአብሔር ፍጹም ክብር፣ የእግዚአብሔር የመጨረሻ የማዳን ጉልበት የሚገለጠው እዛ መስቀል ላይ ነው። ጌታ ኢየሱስ እንደዚህ አለ፣ የሰው ልጅ ፈጽሞ ሊከብር ነው። የት ጋር ነው የጀመረው የእግዚአብሔር ክብር መገለጥ? የተወለደ ቀን። የት ጋር ነው የእግዚአብሔር ክብር እየተገለጠ ወደ ሙላት የመጣው? መስቀል ላይ ሲሞት የሰው ልጅ ሊከብር ሰዓቱ ደረሰ አለ። ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ። በክርስቶስ ኢየሱስ ሞት የእግዚአብሔር ፍቅር፣ የእግዚአብሔር ጸጋ፣ የእግዚአብሔር እውነት በሙላት ወደ ሰው ልጆች ሁሉ ፈሰሰች። ጸጋና እውነትን ተሞልቶ በመካከላችን ማደሩ ታየ። የእግዚአብሔር ጸጋ ተገለጠ፣ ሰዎችን የሚያድን ጸጋ። የእግዚአብሔር እውነት ተገለጠ፣ ሰዎችን መውደዱን አሳየ። በዚህ አላበቃም። ኢየሱስ በመስቀል ላይ ሞተ፣ ተቀበረ፣ ተዘጋበት። በሦስተኛው ቀን ከሞት ተነሳ፣ ክብሩን ድጋሚ ገለጠ። ኢየሱስ እንደገና ከሞት ተነስቶ ራሱን አሳየ። የእግዚአብሔር ክብር በሙላት ሞትን ድል አድርጎ ታየ። አልበቃውም። በእግዚአብሔር ዙፋን ቀኝ ደግሞ ጨርሶ ሊቀመጥ ፈጽሞ አብ ክብሩን በልጁ ሊገልጥ ኢየሱስን ወደ ሰማይ ወሰደው። ኢየሱስ ተወለደ ስንል ይሄ ሁሉ ነው። ይሄ ሁሉ ነው። ከመጣበት ቀን ጨርሶ እስከሄደበት ቀን ተወለደ ስንል በዚህ ፓኬጅ ነው የምናወራው። አንድ የሆነች ቀን እያስታወስን እልል የምንልበት አይደለም፣ ሙሉ ነው የምናነሳው። ክብር ለእግዚአብሔር ይሁን። ዮሐንስም ጸጋና እውነቱን ተሞልቶ በእኛ መካከል አደረ ካለ በኋላ አንድ ልጅ በአባቱ ዘንድ ያለውን ክብሩን አየን ሲል እያወራ ያለው የተወለደ ቀን የነበረችዋን ብልጭታ ፍራክሽን ብቻ አይደለም እያወራ ያለው፣ እያደገ የመጣውን እየጨመረ የመጣውን አልቲሜትሊ ደግሞ ኢየሱስ በአብ ቀኝ የተቀመጠበት ድረስ ዮሐንስ ሄዷል። ከበረ፣ ክብሩን አሳየ፣ ክብሩን ገለጠ፣ ክብር ተገለጠ፣ ሊከብር ወዶ የሚሉ ቃላቶች ዮሐንስ ወንጌል ላይ ቼን ናቸው። የመጀመሪያ ምዕራፍ ላይ ጀምሮ ምዕራፍ 21 ድረስ ቼን ነው። ክብር ለእግዚአብሔር ለአምላካችን ይሁን። የብሉይ ኪዳኗ ድንኳን መጠናቀቋን የሚያሳየው ሙሴ መጥቶ ከጌታ ከኢየሱስ ክርስቶስ ጋር አብሮ ህብረት አረገ፣ ጨረሰ። እግዚአብሔር ክብሩን ማሳየት ፈልጓል፣ አሳየ።
የቀረ ክብር አለ? የለም። ያልተገለጠ ክብር አለ? በክርስቶስ ኢየሱስ በኩል ጨርሷል፣ አልቋል። ታዲያ ምንድነው የሚቀረን? እኛ እየተጠጋኑ ማየት የተገለጠው እንዲገባን የበራው ነገር እንዲበራልን እንደገና እየተጠጋን ማየት። ከዚህ በኋላ የሚገለጥ ክብር አለ ወይ? በዳግም መመለሱ። እስከዛስ ኢየሱስ ጨርሶት ሄዷል። የእግዚአብሔር ክብር በእኛ መካከል አድሯል። ሻካይና አድሯል። ኢየሱስ እዚህ ነው ያደረው? አይደለም። ውስጥህ የኔታ አንቺ ውስጥ ተወልዷል። አዎ። ድጋሚ ይወለዳል? አይወለድም። ጨርሶ ሄዷል። የምናስበው ምኑን ነው? ወደ ምድር መምጣቱን፣ ስለ ሰው ልጆች ኃጢአት በመስቀል ላይ መሞቱን፣ ወደ አባቱ ሄዶ መክበሩን፣ ዳግም መጥቶኛን መውሰዱ። ይሄ ሁሉ አለ መወለድ ውስጥ። ጮክ በሉና ኢየሱስ ስለኔ ሲል ሰው ሆኗል። ይሄ ነው መወለዱን ካሰባችሁ እናስቡ። ሌላው ነገር በሙሉ ቀጥሎ የሚጨመር ነው። ዋናው ይሄ ነው። ኢየሱስ ወደ ምድር ለምን መጣ? ለምን በግርግም ተወለድክ? ለምን ያን ሁሉ ምልክትና ድንቅ እያደረክ ኖርክ? የሰው ልጆችን ኃጢአት ተሸክሜ በመስቀል ላይ ልሞት፣ የእግዚአብሔርን ክብር ፍቅርና ጸጋ ወደ ሰው ልጆች ሁሉ ልገልጥ። እውነተኛው የመገናኛ ድንኳን ኢየሱስ ነው። በእኛ መካከል እኛና እግዚአብሔር ቀጥታ እንድንገናኝ ያደረገን ኢየሱስ ነው። እኔና እግዚአብሔር ተገናኘን ኢየሱስ ላይ። የመገናኛው ድንኳን ኢየሱስ ነው። በሻካይና በክብር በእግዚአብሔር እውነተኛ ብርሃንና ደመና የተጠቀጠቀው እውነተኛ መገናኛ ድንኳናችን ኢየሱስ ክርስቶስ ነው። ስለዚህ ምናልባት እንግዳ ሆኖ እኛ መካከል የመጣ ሰው ካለ፣ ተጋብዞም የመጣ ሰው ካለ ዛሬ ለእናንተ የምስራች አለኝ። ኢየሱስ ተወልዷል። ኢየሱስ ወደ ምድር ሰው ሆኖ መጥቷል። የሰው ልጆችን ለማዳን ከዘላለም እርግማንና ሞት ነፃ ለማውጣት ኢየሱስ ሰው ሆኖ መጥቷል። መወለዱን ስናመሰግን መሞቱን እያሰበን እናመሰግናለን። መቀበሩን እያሰበን እናመሰግናለን። ስለኔ ነው እያልኩ አመሰግነዋለሁ። ደግሞ ሞትን ድል ማድረጉን አስቤ አመሰግነዋለሁ። በክብር መሄዱን ዳግም በክብር መመለሱን አስቤ አመሰግነዋለሁ። ኢየሱስ ስለኛ ተወልዷል። በእኛ መካከል ሰው እግዚአብሔርን ከፈለገ ያለ ገደብ እንዲያገኘው ጌታ ኢየሱስ ክርስቶስ ሊሚት የለውም። ባይዘዌ እግዚአብሔር ያለ መጠን ሰውን ለማግኘት በክርስቶስ ኢየሱስ በኩል ያለ ገደብ